በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ጤና ይስጥልኝ አድማጭ ተመልካቾቻችን፣ በልዑል እግዚአብሔር ስም እንደምን ሰነበታችሁ? ይህ ቤተ ተክሌ ነው። በዚህ ተክሌ በሳምንት 3 ቀናትን ወደ እናንተ መርሃ ግብሮችን ያደርሳል። ዛሬ የተዋዘ ድጓ በሚል አብይ ርዕስ የምንነጋገርበት መርሃ ግብራችን ላይ ነው የምንገኘው። ከዚህ ከስቱዲዮ ክቡር መጋቤ ሐዲስ ምስጢረ ሥላሴ ይገኛሉ። እሳቸው ምስጢሩን እያመሰጠሩልን እንደ ስማቸው እያራቀቁልን፣ እኔ ደግሞ ዜማውን እያሰማው እንቀጥላለን። መርሃ ግብራችን ለመጀመር በጸሎት እንጀምራለን። በጸሎት የሚያስተምሩን ክቡር መጋቤ ሐዲስ ናቸው። ወደ እሳቸው ወስዳችኋለሁ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ወቅዱስ ሥላሴ ዘአምነ የተማጸነ ከሄደከ ሰይጣን በቅድመ ዛቲም የቅድስት ቤተክርስቲያን ተይቴ ሰማይ ማርያም ስለሆን ለዓለሙ ናኩተከ ይሁን ሲባል ከነዋርከከ ይሁን ተምን ከነገን ለክርስቶን ከነለስም ከቅዱስ መሳከላ ከዋዘለ ከዛገር ኩሎ ኮለረት ከነ ኩሎ ርስታ አንተ ወቶ አምላክ አማልክቱ እግዚአብሔር የሆነ ብዙ ነገር ሳማካ አንተ ለሁሉ ሰው ፕላዛ ሱነ ጨዋካ ኮናሩ ለሁሉ ልከን ዘላንቶ ሰሶት ሰሊዮ ከማዘል ይብረት ቸርነት አለበት ዳይራ አምላካችን እውረት በቸርነት ጎብኘን ለዚህ ለስላደረስከን እናመሰግናለን። ጉባኤያችንን ባርክልን፣ ቀድስልን። አቡነ ዘበሰማያት ይትቀደስ ስምከ አበናው መድግለና ወሳና ጅጋይነ ከወነኒ ድግለዛ በሰለም ነታዋን ጆሳውን ሱታላ ዳን ነው ጉሎ ኩስ ኩዛ ከልቸኛ ሳር ሰዓት ያለዋንም በሰላም ወርጭ ተሚው ያቆውዝ ተማሪያው ሰላም ለኪሪ እንግዲህ ወልናቸው እንግዲህ ወስጋሽ መዛር ሰው ሰላም ለቾርታን ዮሐንስ ኦሪ ድረበሊቶ በሲት አሜ ከጋዛይ ሲያስላስ ሬደን አረጦ ኪዮዝን ከፓስካኖ ይስረደናቶ አይነት ራይ ሰነው ቻሉ ዘረቢ ኦግዜ የስቶ ሰራያት ያተ ኩሉ ህዝብ ከሮቲካማቲካል መሰራት ያተ እግዚአብሔር ይፍቱን። እግዚአብሔር ይስጥልን። ቀደም በመግቢያ እንደተናገርኩት የተዋዘ ድጓ በሚል የአብይ ርዕስ ጾመ ድጓ የተባለውን የቅዱስ ያሬድ ድርሰት እያካሄድ ነው የምንገኘው። ዛሬ የደረስንበት ከቅድስት ዓርብ 9 ሰዓት ላይ ነው። ቀጥታ ዜማውን አሰማለሁኝ። አርያም ዘተሳቱ ሰዓት ረኪቦም አቤተነ በጸጋከ አቤተነ በጸጋከ አቤተነ በጸጋከ ኖላዊነ አቃቢነ ማሬ መላእክት ያሰማልን። አቤተነ በጸጋከ አቤተነ በጸጋከ አቤተነ በጸጋከ ኖላዊነ አቃቢነ። ያው ሰርክ ስለሆነ ቃሪው የሚመጣው ሌሊት ነው። ሌሊት ያስፈራል፣ ጨለማ ነው፣ ይከብዳል። የአይን ጉልበት የሚገታበት የሚረታበት፣ አይን ራሱን የሚከድንበት፣ የሰውነት መብራት የሰውነታችን መሪ የሆነው አይናችን በቅንድቦች ውስጥ የሚደበቅበት፣ ፀሐይ እንደምትጠልቅ አይናችንም እንዲሁ በእንቅልፍ የምትጠልቅበት ሰዓት ነውና በዚህ ጊዜ አይነ ልቡና ያይ ካልሆነ አይነ ስጋ ሊያይ አይታሰብም። ስለዚህ ቅዱስ ያሬድ ሰርኩን ጸሎት አቤተነ በጸጋከ አቤተነ በጸጋከ በጸጋ አሳድረን ያለ ነው እየጸለየ ያለው። አሳድረን ያው ሰርክ ቀኑን የባረክልን ሌሊቱን ባርክልን፣ ሌሊቱን የሰላም የፍቅር አንድነት አድርግልን ብለን ራሳችንን ለእግዚአብሔር አደራ የምንሰጥበት ስለሆነ ሁላችንንም አደራ ይሰጣል ቅዱስ ያሬድ። አቤተነ በጸጋከ በሰላም አሳድረኝ አይደለም የሚላል፣ ለብቻው አይደለም እየጸለየ ያለው ለሁላችንም። አቤተነ በጸጋከ ከጸጋ ሳንጎል ከጸጋ ሳንለይ አሳድረን ያለ ነው። ደግሞ 3 ጊዜ ነው ያለው ቃሉን። እሱን ካለ በኋላ ኖላዊነ አቃቢነ ኖላዊ ጠባቂያችን እረኛችን ጠባቂያችን አንተ ነህ ብሎ ነው የገለጠው። እንግዲህ አምላካችን የቀን እረኛ የሌሊት ዘበኛ ነው። ኖላዊ ዘማል ይለዋል። የቀን እረኛ ጠባቂ የመንጎችን ኮቴ ተከትሎ ዋይ ፀሐዩን ታግሶ መርዛማውን እባብ እንቅፋቱን እሾውን አሜከላውን አልፎ በጎቹን የሚጠብቅ ስለ በጎቹ ተላልፎ ለመከራ የሚሰጥ እረኛ ነው እና አምላካችንም እረኛችን ነው። የነፍሳችንም የስጋችንም ጠባቂ ነው። ሐዋርያው ቅዱስ ጴጥሮስ
ወይዚኔ ግቡ አበኖላዊክሙ ወአቃቢሃ ለነፍስክሙ ይላል። አሁንም ወደ እረኛችሁ ወደ ነፍሳችሁ ጠባቂ ተመለሱ ነው የሚለን በአንደኛ ጴጥሮስ መልእክቱ ምዕራፍ 2 ከቁጥር 21 ጀምሮ ስናነብ እናገኘዋለን። እና ጠባቂያችን እረኛችን እሱ መሆኑን ነው አጽንኦት ሰጥቶ የሚናገረው። ይህን ቅዱስ ዳዊትም እንዲሁ እግዚአብሔር እረኛዬ ነው፣ የሚያሳጣኝ የለም፣ በለመለመ መስክ ያሰማራኛል፣ በዕረፍት ውኃም ዘንድ ያሳድረኛል ይልና የእረኝነት ተግባሩን ሜታ ለነፍሴ ወመርሃኒ ፍኖተ ጽድቅ፣ ነፍሴን መለሳት የጽድቅን መንገድ መራኝ እያለ እግዚአብሔርን ያመሰግናል። ከዚህ ዝቅ ብሎም ደግሞ መጋቢነቱን ወሰራይ ከማዕደ በቅድሜ በአንጻሪው ወለለ ይሳቅ ይሆኒ፣ በፊቴም ገበታን ማዕድን አዘጋጀ፣ መከራ በሚያጸኑብኝ በአጋንንት ፊት መግቦትህን አደረክልኝ እያለ ጠባቂነቱን፣ ኖላዊነቱን፣ እረኝነቱን እንዲሁም ደግሞ ስንጠፋ የሚመልስ ስንረክስ የሚቀድስ ስንራብ የሚመግብ የሚያጠግብ መሆኑን እረኝነቱን ከጠባቂነቱ ከመላሽነቱ ጋር አንድ ላይ አስተሳስሮ ነግሮናል። ቅዱስ ያሬድም እንዲሁ ልክ እንደ ቅዱስ ዳዊት ሁሉ ኖላዊና አቃቢና ጠባቂያችን እረኛችን ጠባቂያችን አንተ ነህ ይለዋል። እረኛ ሆኖ የማይጠብቅ አለ፣ ሰነፍ እረኛ የሚባል። አምላካችን ግን የሚጠብቅ እረኛ ነው። እኛ ከማናውቀው እሱ ከሚያውቀው ክፉ ነገር ሁሉ የሚሰውረን የሚጠብቀን ነው። ይህንን ነው አሁን ቅዱስ ያሬድ የገለጠልንና እኛም ወደ መኝታችን ስንሄድ ጨለማው ሲመጣ የእንቅልፍ የሞት ምሳሌ የሆነው እንቅልፍ ከሚመጣበት አስቀድሞ ራሳችንን ለእግዚአብሔር አደራ መስጠት ተገቢ መሆኑን በእውነተኛው እረኛችን ጥላ ስር ማረፍ እንደሚገባ ለዚያ ደግሞ መማፀን፣ መለመን፣ መጸለይ አጽንኦት ሰጥተን መለመን እንደሚገባ ነው አሁን የነገረን ቅዱስ ያሬድና አቤተና በጸጋከ በጸጋ አሳድረን በጸጋ አሳድረን ነው እያለ ያለው። ስለዚህ ኖላዊና አቃቢነ ጠባቂያችን እረኛችን አንተ ነህና ብሎ ይዘጋዋልና ጠባቂነቱን ኖላዊነቱን ገልጧል። እኛም በዚህ የጥበቃ ጥላ ስር የምንኖር በእግዚአብሔር የእረኝነት ጥላ ስር የምንመላለስ ሁላችንም እንደ ቅዱስ ያሬድ ጠብቀን ብለነው ራሳችንን አደራ ሰጥተን መተኛት እንደሚገባ ያስተምረናል። በሰርክ ጸሎት ማለት ነው። በእርግጥ ይሄ ለህዝቦቻችን ሐሳብ አይደለም ይመስለኛል። ዋዘኞች ቀልደኞች ስለሆን ብዙ ትኩረት የምንሰጠው አይደለም። አባታችን ቅዱስ ያሬድ በዚያን ያህል ንጽሕና ቅድስና ውስጥ እየኖረ ይህን ካለ በብዙ ኃጢአት የምንመላለስ እኛ ከዚህ በላይ እግዚአብሔርን መለመንና መማፀን ይገባናል። የአባቶቻችን የምንማረው ቁም ነገርም ይሄ ነውና የአባታችን የቅዱስ ያሬድ በረከቱ ይደርብን። ቀጣዩን የኔታውንም በዜማ ያሰሙናል። አሜን። ቀለበት ያሰማልን። ቀጣዩ አሁን ነው። በሁለት አሌታ ዘጠናገሮ ቤት እማ እምቀ ልብያ ጸዋዕኮከ እግዚኦ ስማኒ ቃልየ። የዚያው አካል ነው ወይም አሁን ቅዱስ ያሬድ ያለው እማ የምቀ ልቤ ጸዋዕኮከ እግዚኦ፣ አቤቱ ጥልቅ ከሆነው ከልቡናዬ እጠራሃለሁ ነው ያለው። ይህ ማለት ጥሪው ተማጽኖ ከአፍ አይደለም ከልብ መሆኑን የሚገልጥ ነው። ወደ እግዚአብሔር ስንጮህ እንዲሁ ዝም ብሎ አፋችን ብቻ አይደለም መጮህ ያለበት፣ ልቡናችን ከእግዚአብሔር ጋር መገናኘት አለበትና እማ የምቀ ልቤ ጥልቅ ከሆነው ልቤ ከልቤ ሆኜ በተመስጦ መሆኑን የሚገልጥ ነው። ሆኜ ወደ አንተ ጮሃለሁ። እግዚኦ ስማኒ ቃሌ፣ አቤቱ እግዚአብሔር አምላኬ ሆይ ጸሎቴን ስማኝ፣ ቃሌን አድምጥ እያለ እግዚአብሔርን ይማጸናል ማለት ነውና እኛም እንዲሁ እንደ ቅዱስ ያሬድ ከልብ ሆነን ሌላችንን ሰብስበን ክት ሆነ ልቡና ሆነን እግዚአብሔርን ከልብ መጥራት ያስፈልጋል። ያው ይሉ የለም አባቶቻችን ከልብ ካለቀሱ እንባ አይገድም ይላሉ። ከልብ ካለመኑም እንዲሁ መልስ አያጡም እና እግዚአብሔር በልብ ንጹህ ሆነው ከልቡ ናቸው ተዘጋጅተው የሚለምኑትን ልመናቸውን ቸል የማይል አምላክ ነውና እግዚኦ ስማኒ ቃሌ፣ አቤቱ እግዚአብሔር አምላኬ ሆይ ቃሌን ስማ፣ ጩኸቴን አድምጥ፣ ልመናዬን ስማ እያለ ተማጽኖን ይቀጥላል። እና እኛ ጩኸታችን አይቀርም መቼም በአንድም በሌላም ወደንም ተገደንም እንጮሃለን። ነገር ግን ከልብ ነው ወይ? አሁን ተጥቆ ነው ከልቡናችን መለኪያ ልቡና ሆነን ነው ወይ?
የሚያጠያይቅ ጉዳይ ነው። ብዙ ጊዜ ለጥያቄያችን መልስ ለጸሎታችን ተሰሚነት የሚጎለው ከልብ ስለማይቀርብ ነው እና ከልብ ሆኜ እጠራለሁ ነው እያለ ያለው ቅዱስ ያሬድ። በጠቅላላው የሚያስተላልፍልን መልእክት ከልባችን ሆነን ወደ እግዚአብሔር መጮህ እንድንችል፣ አቤቱ ስማን፣ አድምጠን ቃላችንን ስማ እንድንለው ነው ቅዱስ ያሬድ እያስተማረን ያለው። እንዲያው ዝም ብሎ እንደ ሰላማዊ ሰልፍ በጉልበት የሚሆን አይደለም። የጸሎት ጉዳይ ከልብ ከፍጹም ትሕትና ጋራ መሆን አለበትና ያንን እያደረገ ነው ቅዱስ ያሬድ አባታችን የሚያስተምረን። ይሄ ተግባራዊ ትምህርት ነው። ልንተገብረው፣ ልንኖረው፣ ልንፈጽመው፣ ልናደርገው ይገባል። ብናደርገው ተጠቃሚዎቹ እኛ ነን። እንዲያው ተገደን የምናደርገው እስኪመስል ድረስ ምርር እያለን መሆን የለበትም። ያንን ነው አባታችን ቅዱስ ያሬድ የሚያስረዳንና ምን ያህል ልቡ ለእግዚአብሔር የቀረበ ሕሊናው ምን ያህል የተሰበሰበ እንደሆነ ያስረዳል። ያን እግዚአብሔር የሚያውቀውን እውነት ለእግዚአብሔር ይነግረዋል፣ ለፈጣሪው ማለት ነው። እና እኛም ከልብ ሆነን ወደ እግዚአብሔር ቀርበን ብንጸልይ እንደምንጠቀም የሚያስረዳን ነው። በእውነት ቅዱስ ያሬድን ሌሎችን ቅዱሳን አባቶቻችን የሰማ አምላካችን እኛም ከልብ ሆነን ጠርተነው እንዲሰማን የእሱ ቅዱስ ፈቃዱ ይሁንልን። የኔታ አሁንም የሚጣፍጠውን ጣዕመ ዜማ ደግሞ ያሰሙናል። ወደ የኔታ ሊቀ ጠበብት ተክሌ ሲራክ ልመልሳችሁ። እግዚአብሔር ይስጥልን ኔታ። ከዚህ ቀጥሎ ያው ዘሩ ተመሳሳይ ነው፣ ዜማው ስለሚለየው ጨንድረዋለን። ሰብህ ቤት በሁለት ማእምቀጸ ልብያ ጻዋእኮ እግዚኦ 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 ስማኒ ቃልያ አርባዕት ብፁዓን ዮሐንስ መሐር ሕዝበከ እግዚኦ መሐር ሕዝበከ ዘፈጠርከ ይላል ጌታ። እንግዳ ተዘከር ኪዳነከ ዘመሐርከ ለዳዊት ገብርከ ወመኑ መሐሪ ዘከማከ። በጣም ጥሩ። የኔታ ቃለ ሕይወት ያሰማል። መሐር ሕዝበከ እግዚኦ፣ አቤቱ ሕዝብህን ወገንህን ማራቸው፣ ይቅር በላቸው፣ መራራላቸው ይላል። ምልጃን ከራሱ ያልፋል። እንግዲህ ክርስትና የፍቅር ሃይማኖት ስለሆነ ከራሳችን አልፎ ለሌላው መጸለይ ነው እና ቅድም ራሱን ከሁላችን ጋር አስገብቶ ሲጸልይ ሲማጸን ሰምተነው ነበር። አሁን ደግሞ መሐር ሕዝበከ ሕዝብህን ወገኖችን ይቅር በል፣ መሐሪከ ያለ ዘፈጠርከ በአርአያ በአምሳሌ የፈጠርከን በስልጣኔ ያከናወንከን እኛን ይቅር በል፣ ወገኖችን ይቅር በል እያለ ነው ቅዱስ ያሬድ። ተዘከር እግዚኦ ኪዳነከ ተዘከር ኪዳነከ ዘመሐርከ ለዳዊት ገብርከ፣ ለባሪያ ለባለሟል ለዳዊት የገባለትን ቃል ኪዳኑን አስብ ይላል። እንግዲህ እግዚአብሔር አምላካችን ለወዳጆቹ ለባለሟሎቹ ቃል ኪዳን ሰጥቷል። ዳዊትን ስላንተ ኢየሩሳሌምን አላጠፋትም ብሎ ቃል ኪዳን ሰጥቶታል። ወይም ደግሞ በአንተ ዘመን አይሆንም የሚመጣው ጥፋት ስላንተ በአንተ በልጅ ዘመን አይሆንም ብሎ ቃል ኪዳን ሰጥቶታል። ያንን አስብ ነው እያለ ያለው። አባቶቻችን ቀደምቶቻቸውን ምን ያህል ቦታ እንደሚሰጡ ነው የሚያሳየን። እኛ ቀደምቶቻችንን የምንረሳ፣ ስማቸው ይወሳ፣ ዝክረ ስማቸው ቢነሳ የማንወድነን ብዙዎቻችን። እሱ ግን የምስጋና የመዝሙር ቀዳሚው ቅዱስ ዳዊትን እንደ መማለጃ አድርጎ የቅዱስ ዳዊትን ቃል ኪዳን አስብ እያለ ይማጸናል። ምክንያቱም ያለ ዳዊት የተሰጠው ቃል ኪዳን ለጊዜው ለኢየሩሳሌም ቢሰጠው ፍጻሜው ለቤተክርስቲያን የተሰጠ ስለሆነ ለቤተክርስቲያን የተሰጠ ቃል ኪዳን በመሆኑ ቅዱስ ያሬድን ይመለከታል፣ ሁላችንን ይመለከታልና በዚያ ቃል ኪዳን ሕዝብህን ወገንን የፈጠርከውን የሰውን ልጅ ይቅር በል እያለ ይማጸናል። ይህን ካለ በኋላ ሲደመድመው ወመኑ መሐሪ ዘከማከ፣ እንዳንተ ያለ መሐሪ ማን ነው ብሎ በዚያው በዳዊት ዝማሬ ይደመድመዋል። ወመኑ መሐሪ ዘከማከ ምስለኖ ኪዳነ ዘአቀምከ እያለ በሌላኛው መዝሙሩን ቅዱስ ያሬድ ይዘምራልና እንዳንተ ያለ መሐሪ ማን ነው? ማን ይቅር ባይ ያለ? ስለዚህ መሐሪ ይቅር ባይ ምሕረት የበዛ ይቅርታ የበዛ አምላክ
ሕዝብህን ወገኖችን ይቅር በል እያለ ተማጽኖ፣ ልመና፣ ጸሎት፣ ምልጃ እያቀረበ ነው ያለው። ስለዚህ ጸሎቱ ምልጃው ለሁላችን በእውነት ይደረግልን። ሁላችንም አምላካችንን በዚሁ በቅዱስ ያሬድ ቃል በእውነት ተዘከር ኪዳነከ ዘመሃልከ ለዳዊት ገብርከ እንዳለው ተዘከር ኪዳነከ ዘመሃልከ ለቅዱስ ያሬድ ገብርከ እያል በጸሎቱ መማጸን ያስፈልጋል። ያንን ነው የሚያሳየን በጠቅላላውና ቅዱስ ያሬድ በጣም ብዙ ጥልቅ ምስጢራት ያሏቸው የነቢያት የሐዋርያትን ትምህርቶች በደንብ ያብራራ የተረጎመ ስለሆነ በዚህ መልኩ ተርጉሞታል። በነገራችን ላይ ትርጉምን መተርጎም ይከብዳል። ይሄ የተተረጎመ ስለሆነ ራሱ ማለት ነው። የተተረጎመ የተጋገረን እንጀራ እኮ እንደገና ልጋግር አይባልም። ያ ምናልባት ሞቅ ማረግ ያስፈልግ ይሆናል። እሱን ሞቅ እያደረግን ነው እያቀረብን ያለ ነው እንጂ በንባብ ብቻ ሳይሆን በዜማ ተተርጉሞ ጥሞን የቀረበው። አሁን ብዙ ጊዜ ለመተርጎም ቃላት የሚያጥረን ራሱ ትርጉም ስለሆነ ነው። የትርጉም ይከብዳል። እንዳለ ትርጉሙ ስንሰማው ግን ሙሉ መልእክቱን ሙሉ ሐሳቡን ይገልጥልናል ማለት ነውና እየተረጎምንላችሁ እንዳልሆነ እንድትገነዘቡ የተተረጎመውን ያንኑ ሊቁ የተረጎመውን እያቀረብን እንደሆነ እንድታስቡ ነው ይሄን እምለው። ግዙን ወደ አማርኛ መገልበጥ ነው እያደረግን ያለ ነው እንጂ ራሱ ትርጉም ስለሆነ ሌላ ማብራሪያ ሌላ ተጨማሪ ሰፊ ነገር አንጨምርበትም። ምክንያቱም ከዚህ በላይ ሊጨመርበት የሚችል አይደለም። በብቃት የተተረጎመውን በእውቀት መተርጎም አይቻልም። እውቀት ከብቃት ይልቅ በጣም ትንሽ ስለሆነ ማለት ነው፣ አቅም የለውም። እውቀት ጉልበት ያጣል። ቅዱስ ያሬድ ግን በብቃት ከእግዚአብሔር ጋር በመገናኘት የደረሰው ስለሆነ እንዲሁ ዜማውን ብንሰማው ነፍሳችን ታጣጥመዋለች። ንባቡን ብንሰማው ለጆሮአችን የሚጥም ለሰውነታችን የሚመጥን ነው። ያንኑ ትርጉሙን ብንረዳው ደግሞ ምስጢሩ የበለጠ ይገባናልና የኔታም ይህን እድል ስለሰጡን በእውነት እግዚአብሔር አምላካችን ረጅም ዕድሜ ከጤና ጋር ያድልልን። የቅዱስ ያሬድ በረከት በሁላችንም ላይ ይሁን። አሁንም ወደ ዜማው ልመልሳችሁ እንመለስ። አሜን። ቃለ ሕይወት ያሰማልን። ቀጣዩ ቅንዋት ነው። መስቀል ተስፋ ቅቡፃን ቤዛ ብዙኃን ሕይወተ ኮነ ለኩሉ ዓለም ፍስሐነ ለለ አመነ ለነገሥት እባይ ወስንዕ መሰረተ ቤተ ክርስቲያን ዛህኑ ለባሕር ወመርሶ ለአህማር መስቀል። ዝማሬ መላእክት ያሰማልን። የኔታ መስቀል ተስፋ ቅቡፃን፣ መስቀል ተስፋ ለቆረጡት ተስፋቸው ነው። ቤዛ ብዙኃን፣ የብዙዎች ቤዛ ሕይወት መድኃኒት ነው። ሕይወተ ኮነ ለኩሉ ዓለም፣ ለዓለም ሁሉ ሕይወት ሆነ። ፍስሐ ለእለ አመነ፣ ለምናምን ላመን ለኛም ደስታ ፍጹም ደስታ ሆነ። ለነገሥት እበይ ወስን፣ ለነገሥታት ክብራቸው ደምግባታቸው ነው፣ ጌጣቸውና ሽልማታቸው ነው። መሰረተ ቤተ ክርስቲያን፣ የቤተ ክርስቲያን መሰረት ነው። ዛይኑ ለባሕር ወመርሶ ለአሕማር፣ የባህር ጸጥታ የመርከቦች ደግሞ መጠጊያቸው ነው ይላል። ወደባቸው ነው፣ የመርከቦች ወደባቸው ነው በማለት ነው እዚህ ላይ እየተረጎመው። እንግዲህ እዚህ ላይ ተስፋ የቆረጡት ማለት 5500 ዘመን በሞት ባርነት በባርነት ቀንበር ስር የነበሩት ሞት የሰለጠነባቸው ጨለማ የነገሰባቸውን ነፍሳት ያሳያል። 5500 ዘመን በቃል ስንናገረው ቀላል ነው። 5500 ዘመን በመከራ ማለፍ ግን እንደሚነገረው ቀላል አይደለም። ሰው ሳምንት ሁለት ሳምንት ባልሞላው መከራ ተስፋ ሲቆርጥ አንገት ሲደፋ እናየዋለን። በቃ ያሰብኩት ነገር አልሆነም ብሎ እጅ ሲሰጥ ነው የምንመለከተው አይደለ? ቤት ዘግቶ ራሱን ሲያጠፋ መርዝ በጥብጦ ራሱን ለማጥፋት ዳር ሲል ገመድ ሲስብ ነው የሚታየው ተስፋ በመቁረጥ።
ከሰዎች ሲርቅ ጨለማ ውስጥ ሲደበቅ ይታያል። በቀላል በትንሹ መከራ ማለት ነው። የ5500 ዘመን መከራ ግን በጣም ተስፋ አስቆራጭ ነው እና በዚያ በመከራ ውስጥ ተስፋ ርቋቸው ተስፋተው ለነበሩት መስቀል ተስፋቸው ነው። ድህነት ሕይወት ርቋቸው ለነበሩት ደግሞ ሕይወታቸው ድህነታቸው ነው እያለን ያለው። ይህን ካለ በኋላ ሕይወተ ኮነ ለኩሉ ዓለም ለዓለም ሁሉ ሕይወት ሆነ ነው የሚለን። ሕይወት ሆነ ለዓለም ሁሉ ማለት ለሰው ሁሉ ማለት ነው። ለምድሩ ለተራራው ለኮረብታው አይደለም። ዓለም የተባለው ሰው ነው። እስመ ከመዛ አፍቀሮ እግዚአብሔር ለዓለም እስከ ወልዶ አህደ መጣው ወሀበ ቤዛ ለኩሉ እግዚአብሔር አንድያ ልጁን እስከ መስጠት ደርሶ ዓለሙን እንደዚህ ወደደው ይላል። ዓለሙ ማለት ምድሩ፣ ተራራው፣ ኮረብታው፣ ከተማው አይደለም ሰው ነው እና ሕይወተ ኮነ ለኩሉ ዓለም ለዓለሙ ሁሉ ሕይወት ሆነ ነው የሚለው። ቅዱስ ያሬድ ይህንን በብዙ ቦታዎቹ ነው የሚተረጉመው። በመስቀል ኮነ ሕይወትነ ይላል። በመስቀል ሕይወታችን ድህነታችን ተደረገ። በጽንዕነ ቤዛነ ጽናታችን ድህነታችን ተፈጸመ እያለ ይዘምራል በሌላ መዝሙሩና ሌላ ዝማሪዎቹ ላይ የዘመረውን እዚህም እንዲህ እየገለጠ ነው። ይህን ካለ በኋላ ፍስሐ ለእለ አመነ ለምናምን ሁሉ ተድላ ደስታ ነው የሚለን። ምክንያቱም በምልጸፈ ደይን እንዳንወድቅ በግዳ አጋንንት እንዳንረገጥ የሚጠፋውን የሚያልፈውን ሳይሆን የማያልፈውን ዘላለማዊ ደስታ እንድናገኝ የሚያደርገን በመስቀል ላይ የተከፈለው የቤዛነት ሥራ ነው። የጌታችን ማዳን ያንን እየገለጠ ነው። ይህን ካለ በኋላ ለነገስታት እበይ ወስን መስቀል ለነገስታት ክብራቸው ነው፣ ደም ግባታቸው ነው ያለን። እንግዲህ ለነ ቆስጠንጢኖስ፣ ለነ ዘይኑን፣ ለነ አርካዲዮስ፣ ለሌሎችም በሃይማኖት ለጸኑ እግዚአብሔርን ለሚያከብሩ በእግዚአብሔር ለሚታመኑ ነገስታት መስቀል ከፍታቸው ነው የሚለን። ተባርከው ተቀድሰው ንጉሠ ነገሥት የሚባሉበት የሚሾሙበት ስለሆነ ነው። ወስን ደም ግባታቸው መወደዳቸው ውበታቸው ነው የሚለን። እንግዲህ ይሄ ከስጋ ክብር ከስጋ ከፍታ ጋር ብቻ የሚያያዝ አይደለም። የነፍሳቸው ጌጥ ሽልማት ክብር በነፍስ ከፍ የሚሉበት መሆኑንም የሚያሳይ ነው። በምድር ጠላቶቻቸውን ድል ይነሱበታል እነ ቆስጠንጢኖስ እንዳረጉት። በመንፈሳዊ ሕይወታቸው ደግሞ አጋንንትን ድል የሚነሱበት የአሸናፊነታቸው ውበትና ድምቀት መሆኑን ይገልጣል። ይህን ካለ በኋላ መሰረተ ቤተክርስቲያን መስቀል የቤተክርስቲያን መሰረት ነው ያለው። ምክንያቱም ቤተክርስቲያንን ክርስቶስ በመስቀል ላይ ደሙን አፍስሶ ስጋውን ቆርሶ ነው የመሰረታትና መሰረተ ቤተክርስቲያን ዛይኑ ለባህር የባህር ጸጥታው ወመርሶ ለሃይማር የመርከቦች ወደብ ብሎ ነው የገለጠው። እንግዲህ ባህር ነፋስ በሚበዛበት ጊዜ የሚናወጥ ጸጥታ እርጋታ የሌለው ነውና ይሄ ባህር የተባለው ዓለም ነው። እረፍት የለውም። ያጋንንት ፈተና ማዕበል ሞገድ ሲንተው ሲያናውጠው የሚኖር ነውና ለዚህ ጸጥታው መስቀል ነው የሚለው። ከፈተና ከመከራ የሚያመልጥበት የሚጠጋበት ወመርሶ ለሃይማር የመርከቦች ወደብ ነው ያለው። እንግዲህ ይህ አብያተ ክርስቲያናትን የሚመለከት ነው። መርከብ ቤተክርስቲያንን ይወክላል። ባህር ዓለምን ይወክላል። በዚህ ባህር በተባለው ዓለም ላይ መርከብ የተባለች ቤተክርስቲያን ትኖራለች። በባህር ላይ ነፋስ፣ ፈተና፣ ወጀብ፣ አውሎ አለ። ብዙ ጣውረድ አለ እና በዚህ ዓለም ላይም እንደዚያ ነው። ብዙ ጣውረድ መከራ አለ። ነገር ግን መስቀል ለነዚህ ለመርከቦች ወደብ ነው ያለን። እንግዲህ መርከብ ጉዞን ጨርሶ ወደቡ ላይ ሲደርስ በማዕበል ወጀብ መንገላታቱን መማታቱን ያርፋል፣ ጸጥ ይላል። ወደቡ ላይ በአስተማማኝ ሁኔታ ይቆማል እና ቤተክርስቲያንም ማዕበል ወጀብ በበዛበት በዚህ ዓለም ላይ የምታርፍበት ወደቧ ጸጥታዋ መስቀል ነው እያለን ነው አባታችን ቅዱስ ያሬድ። ስለዚህ ሐመር መርከብ የተባለችው ቤተክርስቲያን ማረፊያዋ መጠጊያዋ እንግዲህ ያው ወደብ ማለት መርከቦች መልካቸውን የሚጥሉበት ማዕበል ሞገድ እንዳያናውጣቸው ረግተው የሚቆሙበት ነው። ማዕበል ሞገድ ይመጣ ምንም ቢል መልካቸው ከዚያ ከወደቡ ላይ ይታሰራል። ንቅንቅ አይሉ መልካቸውን ጥለው ይቆማሉና ቤተክርስቲያንም መስቀል መልህቋ ነው የምታርፍበት መጠጊያዋ ወደቧ የምታርፍበት ነው። እዚያ እንግዲህ እዚያ መርከቡ ሲያርፍ አይደለም ሰዎች መውጣት መግባት የሚችሉት። ውቅያኖስ መሃል ላይ ወራጅ አለ አይባልም አይደለም። እንደዚሁም ሁላችንም ከፈተና ከመከራ ወጥተን መንቀሳቀስ መመላለስ የምንችለው
በወደቡ በመስቀሉ እግር ስር ባለችው ቤተክርስቲያን መሆኑን መገንዘብ ያሻል። በጣም ልዩ አርጎ አሳምሮን የተረጎመው ቅድም እንዳልኳችሁ ትርጉም ስለማይጨመርበት አሁንም ወደ ዜማው እንመለስና የዜማውን ጣዕም ከኔታ ጋር እናጣጥማለን። ወደ ኔታ ሊቀ ጠበብት ተክለ ሽራክ ቃላት ያሰማል ኔታ። ከዚህ ቀጥሎ ቅንዋት ድጋሚ ማለት ነው። አዲ መስቀል ብሂል በላህ በስድስቱ ሰዓት ይላል። ከሱ ቀጥሎ ሰለስት ነው። በከመስምረቱ በሃይማኖት ከልለና ዘይርቅ እማግብርቲሁ ወትረ ዘምስሌሆሙ ይሄሉ በሃይማኖት ከልልከን ሃይማኖት ከከልል በሃይማኖት ከከልለን ከለልከን። አቤቱ እግዚአብሔር አምላካችን ሆይ በሃይማኖት አክብራን ወይም በሃይማኖት አከበርከን፣ ልጅነትን ሰጥተህን። ዘይርቅ ማግብርቲው ወትረ ዘወትር ከአገልጋዮቹ ከልጆቹ ከባለሟሎቹ የማይርቅ ይለዋል እግዚአብሔር። ወትረ ዘምስሌሆሙ ትሄሉ ይሄሉ ዘወትር ከነሱ ጋር አብሯቸው ይኖራል እንጂ ይላል። ይሄ ደግሞ በጣም ለየት የሚያደርገው ከመጽሐፍ ኪዳን የተወሰደ ነው። አባታችን ቅዱስ ያሬድ 10 መጻሕፍትን እንዲሁም ደግሞ ቅዱሳን ሐዋርያት ጌታችን ለቅዱሳን ሐዋርያት ያስተማረውን የቤተክርስቲያን ሥርዓትን ሁሉ ነው የዘመረውና መጽሐፈ ኪዳንን ነው እዚህ ላይ በሃይማኖት ከለልከን ወይም ከልለን ዘይርቅ ማግብርቲሁ ወትረ ዘምስሌሆሙ ትሄሉ ዘወትር ከአገልጋዮቹ ጋራ የሚኖር ከአገልጋዮቹ የማይርቅ የማትርቅ አንተ በሃይማኖት አከበርከን ወይም በሃይማኖት አክብረን ያለ ይማጸናል ማለት ነው ቅዱስ ያሬድ። እና በዚህ መልእክት ውስጥ ትልቁ ነገር ሃይማኖት የምንከብርበት በሃይማኖት ደግሞ እግዚአብሔር ከኛ ጋር የሚኖር መሆኑን ነው የገለጠ። በዚህ ሁለት መስመር ሐሳብ ውስጥ ወትረ ዘወትር ነው ያለው። ሁልጊዜ እግዚአብሔር ከኛ ጋር አለ። ምክንያቱም ለቅዱሳን ሐዋርያት ቃል ገብቷል። ወናሁ አነ ሄሉ ምስሌክሙ በኩሉ መዋዕል እስከ ዕልቀተ ዓለም ነው፣ እኔ እስከ ዓለም ፍጻሜ ከእናንተ ጋር እኖራለሁ ብሏል። ያንን ነው የሚያሳየን። አሁን እግዚአብሔር ከኛ ጋር አለና ከአገልጋዮቹ ዘወትር የማይርቅ የማትለይ የማትርቅ የማትለይ ከነሱ ጋር አብሬ የምትኖር አንተ በሃይማኖት አከበርከን እያለ እግዚአብሔርን እያመሰገነ ነው። እንግዲህ በክርስትና ሕይወት ውስጥ ልመና ብቻ አይደለም፣ ምስጋና አለ። ሁልጊዜ ዝም ብሎ እንደመቃብር አፍን ከፍቶ ሲለምኑ መኖር ብቻ አይደለም። ለተደረገልን ነገር ማመስገን፣ ለተሰጠን ክብር ምስጋና ማቅረብ ተገቢ መሆኑን ያሳያል። በዚህም እግዚአብሔር ከኛ ጋር መሆኑንም በደንብ ያስረዳናል። እንዳልኳችሁ አሁንም ወደ ሌላው ብንሸጋገር ጥሩ ይመስለኛል። የኔታ ክርስተልን ቃላት ያሰማልን። ከዚህ ቀጥሎ ሰላም ነው። አግዳሚ ቤት በአንድ አሌታ አሃውያ ተፋቀሩ በምላ ልብክሙ እስመ ተፋቅሮ ይደፍኖ ለኩሉ ጥቡአነ ኩኑ በሃይማኖት አትሕቱ ርእሰክሙ ለቢጽክሙ ተዘከሩ ቃሎ ዘይቤለክሙ በሰላም እግዚኦ አጽናእካለ ጽድቅከ በሰላም እግዚኦ ምርሃኒ ወበሰላም ቁም ቅድሜከ። ዝማሬ መላእክት ያሰማልን። የኔታ ይህኛው አዎ የተፋቀሩ በምላ ልብክሙ ወንድሞቼ ሆይ በፍጹም ልቡናችሁ እርስ በርሳችሁ ተፋቀሩ፣ ፍቅርን ገንዘብ አድርጉ። እስመ ተፋቅሮ ይደፍኑን ለኩሉ
እስመ ተፋቅሮ ይደፍኖ ለኩሉ ፍቅር በደልን መተላለፍን ሁሉ ይሸፍናል ይከድነዋልና ፍቅርን ገንዘብ አድርጉ ነው እያለን ያለው። ተዋኖ ኩኑ በሃይማኖትም የጨከናችሁ ሁኑ ተዋነ ልብ ሁኑ እያለን ነው። እንግዲህ ብዙዎቻችንን ጥባት ይጎለናል። ያው ታውቃላችሁ ጥባት ይርቀናል። ፍርሃት ጥባትን ያሸሸዋል ከልቡናችንና ጥባት ስናጣ የሃይማኖት ጽናት እናጣለን። ያው ጴጥሮስ እንዲክድ ያደረገው ጥባት ማጣት ነው። ጥባት ማጣት ከሃይማኖት የመውጫ በር ነው። ስለዚህ ተዋነ ኩኑ በሃይማኖት መከራ ቢመጣ ውጣ ውረድ ቢገጥማችሁ ጠንካሮቹ ነው እያለን ያለው። ከዚህ ጋርስ አትሕቱ ርእሰክሙ ለቢጽክሙ ለባልንጀሮቻችሁ ራሳችሁን ዝቅ አድርጉ፣ ትሕትናን ገንዘብ አድርጉት። ምክንያቱም የወንድማማቾች የክርስቲያኖች መገለጫ ይህ ነው፣ በትሕትና መገለጥ። ይህን ካለ በኋላ ተዘከሩ ቃሉ ዘይቤለክሙ ክርስቶስ ያላችሁን ያስተማራችሁን ቃሉን አስቡት ነው። ቃሉን አስቡት ምንድነው ያለው እሱ? ወበከማን አፍቀርኩክሙ ከማሁ አንትሙኒ ተፋቀሩ በበይናቲክሙ እኔ እንደወደድኳችሁ እናንተም እርስ በርሳችሁ ተዋደዱ ነው ያለን። ይህንን አስቡት ነው ያለን። ይህንን ስናስበው ክርስቶስን መምሰል የምንችልበትን ፍቅር ገንዘብ እናደርጋለን ነው እያለ ያለው አባታችን ቅዱስ ያሬድ። ይህን ካለ በኋላ በሰላም ጊዜው አጽናዕ ካለ ጽድቅከ አቤቱ እግዚአብሔር አምላኬ ሆይ በሰላም እውነትን አጸናሃት። እውነት ያው ክርስትና ነው፣ ሃይማኖት ነው፣ ቅድስና ነው። ይህን አጸና ያለ ነው። በሰላም ጊዜው መራሃን ወበሰላም እቁም ቅድሜከ አቤቱ በሰላም መራኝ ነው የሚለው። የራሱን አሳልፎ ይሰጣል ቅዱስ ያሬድ። መራኝ ወበሰላም እቁም ቅድሜከ በሰላም በፊት እንድቆም አድርገኝ እያለ እግዚአብሔርን ይለምናል። በዚህ ውስጥ ሁለት ነገር አለው። አንደኛው ትእዛዝ፣ ሁለተኛው ጸሎት ነው እና መጀመሪያ ላይ ፍቅርን ገንዘብና እንድናደርግ ፍቅር የሚሰጠውን ጠቀሜታ ካብራራ በኋላ እንዲሁ በሃይማኖት እንድንጠነክር አዝዞናል። ከዚያ በኋላ ደግሞ አሁንም ትሕትናን ገንዘብ እንድናደርግ አስተምሯል። በዚህ መልእክት ውስጥ ቅዱስ ያሬድ በዚህ ዝማሬው ውስጥ ማለት ነው። አትሕቱ ርእሰክሙ ለቢጽክሙ ለባልንጀሮቻችሁ ራሳችሁን አዋርዱ ዝቅ አድርጉ በማለት ልዕልና የሚገኘው በትሕትና ራስን ከፍ ማድረግ የሚገኘው ራስ ዝቅ በማድረግ እንደሆነ አስተምሮናል እና ሐዋርያው ቅዱስ ጳውሎስ ሃይማኖትን፣ ተስፋን፣ ፍቅርን ሶስቱን አንድ ላይ አጉልቶ ያስተምራል። ከሁሉም ፍቅር ይበልጣል ብሎ ነው ሲደመድመው ከሁሉም ፍቅር ይበልጣል ነው የሚልና ሐዋርያው ሊቁ ቅዱስ ያሬድም የሚበልጠውን ትልቁን ፍቅርን ገንዘብ እንድናደርግ ያሳያል። አምላካችን ደግሞ ፍቅርንም ትሕትናንም አስተምሯልና ያንን ያስተማረንን አስቡት በማለት በፍቅር በትሕትና እንድንመላለስ እየነገረን ነው። ከዚያ ወደ ታች ያለው ጸሎት ነው። መርሃኒ እግዚኦ በሰላም እግዚኦ መርሃኒ አቤቱ በሰላም በምሕረት በይቅርታ መራኝ ወበሰላም እቁም ቅድሜከ በሰላም በፍቅር በአንድነት በፊት እንድቆም እርዳኝ እያለ ይጸልያል ማለት ነው እና እኛም ፍቅርን ገንዘብ አድርገን ጥባተ ልብን የልቡና ጽናትን፣ ብርታትን፣ ጥንካሬን ገንዘብ አድርገን ትሕትናን እንዲሁ እንደ ስንቅ ሰንቀን እንደ ዝናር ታጥቀን አቤቱ እግዚአብሔር አምላኬ ሆይ ምራኝ ብንለው የሚመራን የሚያስተካክልን ጉድለታችንን የሚሞላልን የሚያስፈልገንን ሁሉ የሚያደርግልን መሆኑን ቅዱስ ያሬድ እየነገረን ነውና ወንድሞቼ ሆይ ተፋቀሩ ካለን መፋቀር ግድ ነው ማድረግ ይኖርብናል። ይሄን ማለት ነው አምላካችን እንዳደረገውና አባታችን ቅዱስ ያሬድ የፍቅር የትሕትና የጥባት ሰባኪ ነው። የፍቅር የትሕትና የጥባት ተርጓሚ ነው ቅዱስ ያሬድ አባታችንና ይህን መስማት ይገባናል። እኛም በሰላም በአምላካችን ፊት በክብር እንድንቆም አምላካችን ይርዳን። የቅዱስ ያሬድ ጸጋ በረከት በሁላችን ላይ ይደርብን። አሜን። ቃለ ሕይወት ያሰማልን። እግዚአብሔር አምላክ አስበመራልን አስበሊቃውንትን ያድልልን። የዛሬው መርሃ ግብራችን እዚህ ላይ ይጠናቀቃል። በሚቀጥለው መርሃ ግብር እስከምንገናኝ ድረስ ሁላችሁንም እግዚአብሔር አምላክ በበረከት ይጎብኝልን፣ ጾማችን የበረከት ያደርግልን። ይህንን እየሰማችሁ እያሰማችሁ በረከት እንድትቀበሉበት አደራ ለማለት እንወዳለን።
መርሃ ግብራችንን በጸሎት እናጠናቅቃለን። አባታችን የመጨረሻውን መርሃ ግብር ጸሎት ያደርጉልናል። ወደ ማቀሌት ወስዳችኋል። አቤቱ እግዚአብሔር አምላካችን አነሳስተህ ስላስጀመርከን አስጀምረህ ስላስፈጸምከን እናመሰግናለን። ይህንን መርሃ ግብር ብዙዎች እንዲጠቀሙበት አይነ ልቡናቸውን ገልጠህ አይነ ልቡናቸውን ከፍተህ እንዲያስተውሉ ማስተዋልን አድልልን፣ መልካሙን አድርግልን። በቸርነት ባለቤት እግዚአብሔር አምላካችን ነው። የቅዱስ ያሬድ በረከት ሁላችንን ባርከን ቀንድሰን ሰላም አውለን። አቡነ ዘበሰማያት ይትቀደስ ስምከ ወይኩን ፈቃድከ በሰማይ ከማሁ በምድር አበሳነ ወጌጋየነ ከመ ንሕነኒ በሰረነ የተባአነ ዘወስተ መስዋዕት ለአድነነ ነው ጎዶ ግሬስ መዚያ ከየት መንግስት ሳይበስዋት ለማለም በሰላም አዱስ ከብሬን ወና ከወዙት ማረስ ምንብት ድንግል በይልናቸው ድንግል በስከች መግዘር ሰው ሰላም ላቸው ርክታንቲ ማርሶ ሩማይሆን የታስር ስብትማ ምስበቀዊ ሳይንቲ ያላሰረገ ነው ለታፖልኪ ኢየሱስ ክርስቶስ አበ እስራኤልና አጣዊነ ተማየጸነው ይቻል እግዚአብሔር አቢ ኦግዜ ኢየሱስ ክርስቶስ ሰራያት ያሰራያት ያትኛዋት ያተኩሎስ በካጎቹ ካዮነት ከማይሰራት ያት እግዚአብሔር ፍታ ፍቱን ፍቱ ቢያር ስጠለን አስማምራን ያደለ